አሉላ አባ ነጋ ደራሲ ማሞ ውድነህ በታሪክ ሚዲያ ተዘጋጅቶ የቀረበ የታሪካዊ ልቦለድ ትረካ መጽሐፉ የታተመው 1979 ዓመተ ምህረት ውድ የቻናላችን ተከታታዮች በባለፈው ክፍል 16 ትረካችን አፄ ዮሐንስ ማዲስቶችን ለመውጋት ወደ መተማ ከዘመቱ በኋላ በጦርነቱ መቁሰላቸውን ከመሞታቸው በፊት ልጄ ወራሼ መንገሻ ነውና መንገሻን አንግሱልኝ አደራ ብለው ተናዘው መሞታቸውን ድል ለማድረግ ተቃርቦ የነበረው የኢትዮጵያ ሰራዊት የአፄ ዮሐንስ ሕልፈት ከተሰማ በኋላ ሸሽቶ መበታተኑንና ሌሎች ታሪኮችንም አድምጠናል። አሁን ደግሞ የሱን ቀጣይ ክፍል 17 ትረካ ይዘን ቀርበናል። እናንተም ትረካችንን እስከ መጨረሻው እንድትከታተሉልንና ቻናሉንም ሰብስክራይብ፣ ላይክ፣ ሼር እና ፎሎ ማድረጋችሁን እንዳትረሱ በትህትና እየጠየቅን አሁን ወደ ሙሉ ትረካው እናመራለን። ምኒልክና ጣሊያኖች፣ ትግራይና ሁለቱ ራሶች። የአፄ ዮሐንስ መኳንንቶች አለመስማማታቸውን ንጉሥ ምኒልክ ከሰሙ በኋላ ራስ መንገሻን እንበለ ኃይል ማስቀረትና የራሳቸውን ጉልበት ማጠንከር እንደሚገባቸው ተማመኑ። ለዚህ የሚረዳቸው የጦር መሳሪያ ማስገባቸው። ከጣሊያኖችም ጋር ውጫሌ ላይ ባደረጉት ውል በትግራይ ውስጥ ለነበሩትም ተቀናቃኞቻቸው ምንም አይነት እርዳታ እንዳይደረግ፣ በምጽዋ በኩል ምንም አይነት የጦር መሳሪያ እንዳይገባላቸው አድርገው የእርሳቸውንም ንጉሠ ነገሥት በይፋ እንዲያውቅላቸው ምኒልክ ለጣሊያኑ ንጉሥ ኢምቤርቶ መልእክት ሰደዱ። ከዚያ ቀጥለው ደግሞ ራስ ሚካኤልና ንጉሥ ተክለ ሃይማኖት ከገቡላቸው በኋላ የኃይላቸውን መሰባሰብና መጠናከር አረጋገጡና ደጃዝማች ስዩምን የትግራይ ገዢ አድርገው ሾመው በቂ ጦር ሰጥተው ሰደዷቸው። የደጃዝማች ስዩም ሰራዊት ብዛትና ጥንካሬ ከራስ መንገሻና ከራስ አሉላ እጅግ የተለየና የዳበረም ነበር። በመተማ ጦርነት የተጎዳው ከዚያም የተረፈውን በስልጣን ሽኩቻ የተከፋፈለውንና በረሃብ የተፈታውን የአፄ ዮሐንስን ሰራዊት የከዳው ከርቶ የተረፈውና በሁለቱ ራሶች ዙሪያ የተከማቸው በሰሜን በኩል ጣሊያኖችንና አባሪያቸው ሆኖ የተሰለፉት ደበባሪያ፣ በደቡብ በኩል ደግሞ አዲሶቹ ጉልበተኞች ምኒልክና ስዩም አስፈው ያዙ። ጉልበቱ ያልተነካ ምርጥ ሰራዊት የታጠቀ ስንቁ ያላለቀ ሰራዊት የሚመሩት ደጃዝማች ስዩም ተቀናቃኞቻቸው የነበሩትን ዋክስዩም ብሩን ለመያዝ ዋክስ ሲገቡ ዋክስዩሙም ከሰቆጣ ገስግሰው አካለ ጉዛይ ገቡና ሰገነይቲ ከነበሩት ከደበበ ጋር ተቀላቀሉ። ደጃዝማች ስዩምም ጉዟቸውን ቀጥለው እንደርታ ገቡ። አፄ ዮሐንስ ከንጉሥ ምኒልክ ጋር የነበራቸውን ትኩር ጥምድ ለመፍታት ሲሉ ልጃቸው ራስ አርያ ሥላሴን ከወይዘሮ ዘውዲቱ ጋር ካጋቡ በኋላ እንደርታን
መተዳደሪያ ጉልት እንዲሆናቸው ለሙሽሮቹ ሰጥተው ነበር። በዚህም የተነሳ እንደርታ ከሌሎቹ የትግራይ አውራጃዎች ሰፋ ብላ ተደልድላ ነው። የሚኒሊክ ሹም የሆኑት ደጃዝማች ስዩም እንደርታ ሲገቡ የወይዘሮ ዘውዲቱ ወዳጆች የነበሩና የሚኒሊክንም ንጉሠ ነገሥትነት አምኖ የተቀበሉ ሁሉ በደስታ ተቀበሏቸው። የስዩምን ጉልበት፣ የስዩምን ሹመት፣ የስዩምን ግፊት፣ የስዩምንም ድፍረት ግን አሉላና መንገሻ ሊቀበሉት የማይቃጡት ሆነ። በሁለቱ ግንባሮች የተወጠሩት ሁለቱ ራሶች ቤታቸው፣ ቤተ መንግሥታቸውና የዘውድ ባለቤትነቱ ተስፋቸው ተራ በተራ እየተናደ መሄዱን በትክክል ቢረዱትም የነበሯቸውን ጥቂቶች ወታደሮች እንኳን እንዳይሄዱባቸው ሲሉ መላውን ትግራይን ማሰስ ዋናው የየዕለቱ ተግባራቸው ነበር። የደጃዝማች ስዩምን ጦር ከሰፈራቸው እስኪደርስ መጠበቁ የሚያስከትለውን ውርደት ተገንዝበውት ነበርና በጉዞ ላይ እንዳሉ ለመግጠም ሲሉ ከአድዋ ገስግሰው መቀሌን አልፈው ጠበቁ። በተራቸውና በዘመናቸው የሚኒሊክ ዱላ ለመሆን ጠብ ያለሽ በዳቦ ሲሉ የነበሩት አፍለኛው ጉልበተኛ ደጃዝማች ስዩም ምንም ብቀጥን ጠጅ ነኝ የሚባለው ዘይቤ ትዝ አላቸውና አፄ ተክለ ጊዮርጊስን የማረከው የአሉላ ክንድ ትዝ አላቸውና ግብጾችን ጉራ ላይ፣ ጉንዲት ላይ፣ አይለት ላይ፣ ድርቡሾችን ኩፊት ላይ፣ ከነዚህም ላቅ ያለውን የነጩን ጦር ተዳሊ ላይ የለሸለሸው የአሉላ ጎራዴ ከፊታቸው ድቅን እያለ እያንቦገቦገ ታያቸውና እንደ ዋክ ስዩም ብሩ በጠፍ ጨረቃ የማይፈተለክላቸው መሆኑን አመኑበትና ወደ አሸንጌ ተመለሱ። ሁለቱ ራሶችም ምናልባት በሌላ ጊዜ በድንገት ይመለስ ይሆናል ወይም ሌላ የሚኒሊክ ጦር ይመጣ ይሆናል በሚል ስጋት መቀሌንና አድዋን ለመከላከል የሚያስችላቸውን አቅጣጫ ይዘው ሰፉ። ሁለቱ ራሶች የሰራዊታቸውን መበታተን ለመከላከል የነበራቸው አማራጭ ከተረፏቸው የጦር አለቆች መካከል ዋና ዋናዎቹን ሹመት እየሰጡ ማባበል ነበር። በዚህም መሰረት ደጃዝማች አምባዬ የተባሉትን የደጃዝማች ደበበን አጎት የአድዋ ገዢ አድርገው ሾሙ። ደጃች አምባዬ ቀደም ካለው ጊዜ ጀምሮ የሁለቱም ራሶች ተፎካካሪ ቢሆኑም ጨርሰው እንዳይኮበልሉና ተጨማሪ ችግር እንዳያስከትሉ ሲባል በስልጣን ማባበሉ ጊዜው ያመጣባቸው ውሳኔ መሆኑን ሁለቱ ራሶች አመኑ። ደጃዝማች አምባዬ ደግሞ ቂማቸውን ለመወጣት ቀን ሲጠባበቁ ኖረው መብረክረክ ሲጀምር አጎታቸው ደበበ መቀሌን እንዲይዙ ላኩልባቸው። ደበበም በምስጢር ከሰገነይቲ ገስግሰው እንጥጮ ገብተው ከአጎታቸው ጋር በምስጢር ተገናኙ። ወዲያውም የደበበ አሽከሮች የአድዋን ከተማ ያዙና የራስ አሉላ ሹመኛ ሆነው ቀረጥ ሲሰበስቡ የነበሩትን ባሻይ ገብረስጊን ከከተማ መካከል ገደሏቸው። ይህ ሁሉ ድፍረትና ማናለብኝነት ሲደረግ ራስ መንገሻ 1000 ያህል ወታደሮቻቸውን ይዘው አብይ አዲ ላይ፣ ራስ አሉላ ደግሞ 500 የሚሆኑ ወታደሮች ይዘው ከተወለዱበት ዝቁሊ ከምትባለው መንደር ነው። የደበበ ግፊት አድዋ ላይ ብቻ አልተገታም። ወደ ተንቤን ገሰገሱና በራስ አጎስ ወታደሮች ላይ አደጋ ጥለው በርከት ያሉትን ገለው ወደ ሽሬ ተጓዙ። በዚህም ጊዜ ራስ መንገሻና ራስ አሉላ ተላለከው መቀሌ እንዳትያዝ ለመከላከል ከየነበሩበት ሄዱ። የሁለቱን ራሶች ጉዞ የተረዱት ደበበ ደግሞ ወደ ራስ አሉላ መንደር ገቡና ዝቁሊን አቃጥለውና ዘርፈው እንዳልነበረች አደረጉ። በተለይም አሉላ የተወለዱባትን ጎጆ ራሳቸው ነበር
እንደዚያ አድርገው አሉላን ከተበቀሉ በኋላ መቀሌን ለመያዝ ደግሞ ዝግጅት ጀመሩ። ሁኔታውም ለሁለቱ ራሶች ከባድ ችግር የሚያስከትላባቸው ሆነ። በዚህም ጊዜ ነበር አሉላ ደበበን በወጥመዳቸው ለማስገባት ገመድ መሸረብ የጀመሩት። የእርሳቸውን ዘዴ ደግሞ ራስ መንገሻ ስለተቃወሙት በመካከላቸው የሐሳብ ግጭት ተነሳ። በደበበ ምክንያት ሁለቱ ራሶች የመጣላታቸው ዜና ምጽዋ ሲሰማ በጣሊያኖች ዘንድ ታላቅ ደስታ ፈጠረ። ወዲያውም ሦስቱ ጉልበተኞች እርስ በርሳቸው ተጋጥመው እንክትክት ብለው የሚወድቁበትና አገሩ ባዶ የሚሆንበት ቀን በተስፋ ይጠበቅ ጀመር። ደበበ ደግሞ በበኩላቸው የሁለቱን ራሶች ግጭት በመስማታቸው ወደ መንገሻ ለመቅረብ ወይም መንገሻን ከአሉላ ጉያ ነጥሎ ለመውሰድ የሚችሉበት አጋጣሚ መድረሱን በመገንዘብ ለራስ መንገሻ ያውሎት ከእርሶ ጋር ልዋጋ አልፈልግም፣ ከተዋጋን ደግሞ በእርሶ ላይ ብርቱ ጉዳት ይደርሳልና የምንስማማበትን ብልሃቱን አስበው ይላኩ ብለው ላኩባቸው። መንገሻም መልስ ሲሰጡ የአፄ ዮሐንስን ግዛት ለሁለት ተካፍለን ብንገዛ ደስ ይለኛል አሏቸው። አዲሱ ጉልበተኛ ደበበ ግን ገሚሷን ትግሬን ሳይሆን መላዋን የዮሐንስን ግዛት ለመያዝ የሚገታቸው ምንም ኃይል እንደሌለ በመተማመን ኧረ ለመሆኑ ዙፋኑ ለማን ሊሆን ገሚሷን ትግራይ የተመኘህልኝ እባክህ ብለው እንዲያውም አንተ ብለው ላኩ። ኧረ ለመሆኑ ዙፋኑ ለማን ሊሆን ነው ገሚሷን ትግራይን የተመኘህልኝ ብለው እንዲያውም አንተ ብለው ላኩባቸው። በዚህ ጊዜ መንገሻም አሉላ ባወጡት ወጥመድ ተስማሙና ደበበን የሚያንቁበትን ዘዴ አብረው ቀየሱና ለአዲሱ ጉልበተኛ የአፄ ዮሐንስን የፈረስ የወግና የማዕረግ ዕቃ ሲልኩላቸው ደበበም ደስ ብሏቸው ደም ከምንፋሰስ እንደዚህ አድርገ አቅምህን አውቀ ስለተቀበልከኝ እኔም ተደስቻለሁ ብለው ላኩባቸውና መቀሌ ገቡ። 3 ቀን ሙሉም ፈንጠዝያ ሆነ። ደበበ የንጉስነት የማዕረግ ልብስ ለበሱ። መንገሻም የመላዋ ኢትዮጵያ ንጉሠ ነገሥት እንዲባሉ አልጋውን እንደሚለቁላቸው አረጋገጡ። ከዚያ በኋላ ደበበ ወደ አፄ ዮሐንስ ቤተ መንግሥት እንዲገቡና ሥርዓተ ንጉሡ እስኪፈጸም ድረስ በዚያ እንዲቀመጡ መንገሻ ለመኗቸው። ወሬው መቀሌን አልፎ በመላዋ ትግራይ ተዳረሰ። በአፄ ዮሐንስ ኑዛዜ መሠረት መንገሻም ባለማንገሳቸው ሕዝቡ አሉላን ነቀፈ። ደበበም በታላቅ አጀብና ኩራት ወደ ቤተ መንግሥቱ ገቡ። ከኋላቸውም ታማኝ አሽከሮቻቸው ተከተሉ። ከቤተ መንግሥቱ ገብተው ከአፄ ዮሐንስ ወንበር ላይ ሊቀመጡ ሲያጎበድዱ ዘራፍ ወንዱ አሉላ የዮሐንስ ቀኝ እጅ አሉና ተወርውረው የደበበን እጅ ያዙ። እንደ እርሳቸውም በቤተ መንግሥት ውስጥ አድፍጠው የነበሩት አሽከሮቻቸውም እየዘለሉ የደበበን አሽከሮች እየፈጠረቁ እግር ከወርች እያሰሩ ወደ አምባ ሰላማ ተራራ ሰደዷቸው። ከዚያ በኋላ በምድረ ትግራይ ታላቅ የሐሳብ መከፋፈል ሆነ። የመኳንንቱ ዘር አሉላን ሲረግም ሕዝቡ መመረቅ ጀመረ። በፊት ራስ ወልደ ሚካኤልን አስይዞ አሳሰረ፣ ዛሬ ደግሞ ደበበን ደገመ። ይሄ ደሃ ገበሬ ልጅ ትግራይን በጠበጠ፣ እርሱን የሚይዝ ክንድ እንዴት ከመላዋ ትግራይ ይጠፋል እያሉ መኳንንቱና ዘር ማንዘራቸው ሲራገም፣ ሕዝቡ ደግሞ አሉላ ታማኝ ነው፣ የዮሐንስን ቃል ጠብቆ አልጋውን ለባለ አልጋ ሰጠ፣ እንዴት በዮሐንስ ወንበር ደበበ ይቀመጣል?
ደበበ ወንጀለኛ ነው፣ አገሩንና ንጉሠ ነገሥቱን ሲበድል የኖረ ነው፣ የሥራውን ዋጋ ነው ያገኘ እያለ በየቤቱ በየህሊናው ፈረደ። እርግጥ ነው በአሉላ ላይ ብርቱ ተቃዋሚዎች ለማነሳሳት ምክንያት ሆነ። በተለይም የአፄ ዮሐንስ እህት ወይዘሮ ድንቅነሽ የሚባሉት የደጃች ስዩም እናት የደበበ አክስት እነዚህ ተንቤኖች እንዴት ይዋሻሉ፣ አልጋው ለደበበ ይሰጠው እያሉ ወዲ ቁቢን ከአልጋ ላይ አውጥተው ደበበን ገደሉ፣ እጅና እግሩን አስረው ብለው ያሰሟትን ጉርጉሮ በአሉላ ላይ ከፍተኛ ተቃውሞ ለማስነሳት መኳንንቱን ረድቶ ነበር። ሕዝቡ ደግሞ ይህን ሲሰማ እንደ ዲያብሎስ ጌታውን የወጋ አይበሉ አሉላ አባ ነጋ፣ የማይለወጠው ለዓለመ ሥጋ አሳልፎ ሰጠ አልጋን ለባለ አልጋ ብሎ ገጠመና በየሰርጉና በየድግሱ ቤት መስፈን ጀመረ። ራስ አሉላ ደበበን ከነ ወንድማቸውና ከነ ተከታዮቻቸው ይዘው ካሰሩ በኋላ ራስ መንገሻ መቀሌ ላይ ሆነው ደጃዝማች ስዩምን እንዲከላከሉ አድርገው እርሳቸው ወደ ሰሜን አመሩና ኳቲት ሰፈሩ። ወደዚያ እየገሰገሱትም ደበበ ከየነጋዴውና ከሕዝቡ እየዘረፉ ሲያከማቹ የኖሩትን ሀብት ለመውረስ ነበር። ግን ሰገነይቲ ከመድረሳቸው በፊት በጄኔራል ባልዴሴራ እዝ የነበረው የጣሊያን ጦር ከከረን ገስግሶ ሌሊት አስመራን ያለምንም ተቃዋሚ ያዘ። ጄኔራል ባልዴሴራም ተከታትሎ ደረሰና ከራስ አሉላ ቤት ገባ። ከአስመራ ነዋሪም ቀጥሎ ያለውን ጉርጉር ተሰማ። ሰማሽ ወይ አማሴን፣ ሰማሽ ወይ አስመራ፣ ያምርባችሁ ነበር ከአባ ነጋ ጋራ። ትላንት ቢለያችሁ አሉላ አባ ነጋ፣ አረመኔው ገባ በሌሊት ሳይነጋ። ይህን መርዶ ራስ አሉላ እንደሰሙ እጅግ አዘኑ፣ ተከዙ። በዚያ ወቅት የነበራቸው የወታደር ብዛት ከ1000 የማይበልጥ ሲሆን ከዚያውም ላይ ደግሞ ባለጠመንጃው 800 እንኳን ማይሞላ ነው። በዚህ ጊዜ የነበራቸው ምርጫ በጣም ጠባብ ሆነባቸው። ከጣሊያን ጋር ለመዋጋት ባይችሉ ራስ መንገሻን አንግሰው ጣሊያንንና ሚኒሊክን ለመቋቋም መሞከር አንደኛው ምርጫ መሆኑ አመኑ። ጄኔራል ባልዴሴራ አስመራን እንደያዘ ከራስ አሉላ ቤት ገብቶ ራስ አሉላ በሰላይነቱ ይዘው አስረውት የነበረውንና የጥቁር ጥላቻ ከደም ስሩ ጋር ተዋህዶት የነበረውን ሻለቃ ኪያኑን የኮሎኔልነት ማዕረግ ሰጥቶ የአማሲን ምክትል አገረ ገዥ አድርጎ ሾመ። ራስ አሉላ ይህን ነገር ሲሰሙ ደግሞ ከመርዶ ሁሉ የከፋ መርዶ ሆነባቸው። ከዚህ በኋላ ነበር አሉላ ጣሊያኖችን ለማዘናጋት ልዩ ልዩ ዘዴ መቀየስ የጀመሩ። ዋናው ምኞታቸው የአደራ ልጃቸውን ራስ መንገሻን ለማንገስ ቢሆንም የጣሊያኖች እርምጃ በአማሲን ግዛታቸው ወይም ከመረብ ወንዝ ባሻገር ብቻ እንደማይገታና ትግራይን ለመያዝ እንደማያመትነታ ተረዱ። ስለዚህ ያን የመረረ ጠላታቸውን ሲሆን ከሀገራቸው ጠራርገው ለማስወጣት ካልሆነም በደረሰበት ለመግታትና የመረብ ምላሽን ሕዝብ በቂም በበቀል እንዳያሰቃይባቸው ለማስታገስ የጦር መሳሪያም ሊያገኙ የሚችሉበትን መንገድ ለመጠረግ ሲሉ ከጣሊያኖች ጋር ጊዜያዊ እርቅና ሰላም ለማሳየት የሚበጅ መሆኑን በመገንዘብ ለኮሎኔል ደብዳቤ በጻፉት ደብዳቤ ላይ ከጥቂት ጊዜ በፊት እኔና ጌታ የራስ መንገሻ አንድ ደብዳቤ ልከንላችሁ ነበር። ከእንግዲህ ወዲያም ቢሆን የጥንቱ ጠላትነት ተረስቶ አዲስ ወዳጅነት ልንመሰርት ይገባናል። እኛና እናንተ ተባብረንም ድርቡሽን ልንዋጋው ይቻለናል። ለዚህም ማንኛውንም ነገር ከእናንተ ጋር እንዲነጋገርና እንዲጨርስ ከንቲባ ሳሊህን ልኬዋለሁ።
ለሰላም እንሆ እጄን ዘርግቼላችኋለሁ፣ መልሳችሁንም እጠባበቃለሁ ብለው ጠየቁት። ተዳሊ ላይ ያን ሁሉ ውርደት ካደረሱባቸው ሰውዬ ጋር ለመታረቅ ምኞት ያልነበራቸው ጣሊያኖችም እርቅና ሰላም ለመመስረት ፍላጎት አልነበራቸውምና ኮሎኔል ፒያኖ በተቻለው መጠን ያደረገውን አድርጎ አሉላን እንዲይዝ የሚስጥር ትዕዛዝ ተላለፈና ለማዘንጊያ ያህል እንዲሁም ተብሎ ደግሞ ጄኔራል ባልዴሴራ ለአሉላ በጻፈላቸው ደብዳቤ ላይ እንደ ሁል ጊዜም ሰላም መስሪት እያሉ ቢጽፉልንም በሌላ በኩል የሚናየውና የሚሰማው ግን የዚህን ተቃራኒ ነው። ስለዚህ ሁለታችን ለመግባባት አልቻልን። መላው ዓለም እንደሚያውቀውና በመጀመሪያም ሚስዋ የገባው እንግሊዞችን ለመርዳትና ከድርቡሾች ጋር ለመዋጋት ነበር። ግን ዶጋሊ ላይ ያ ሁሉ ኢልኪት ከደረሰብን ወዲህ ከድርቡሾች ጋር ጦርነት ከመጋተር የወታደሮቻችንን ሕይወት ማትረፍ ተገቢ መሆኑን አመንበት። አሁንም ቢሆን ከአቢሲኒያ ጋር ሰላም ለመመስረት እንመኛለን። ግን ሰላምን ለማግኘት ሲንል ደግሞ አንለማመጥ። ምክንያቱም ከመጀመሪያው ሰላምን ያበላሹና የተቃወሙ እርስዎ ኖትና አላቸው። እርሳቸውም ሲመልሱለት አገሬን ይዛችሁ ሰላምን ያደፈረሳችሁና እየረገጣችኋት እናንተ ናችሁ። እኛ ወዳጅነትን እንጂ ጠላትነትን የምንመኝ አይደለንም ብለውታል። ራስ አሉላ ከቤታቸው ውስጥ ለገቡት ጣሊያኖች ወረቀት እየጻፉ እርቅና ሰላም በሚጠይቁበት ወቅት ደግሞ ከአስመራ የሕዝብ ሮሮ ደረሳቸው። እርሳቸው እስር ቤት በሰላይነት ተያይዞ ታስሮ የነበረው ሻለቃ ፒያኖ ቂም በቀሉን ለመወጣት ሲል ቁጥሩ በትክክል ያልታወቀ ሕዝብ በመፍጀቱ ሕዝቡ ሰቆቃውን እንዲህ ብሎ አሰማ። ቦሬሳው በድርቡሽ ምስፈለሰ ንጉሥ ባህሪ መጸ እና ሐመሰ መድፍ ጽኒ ሪኬትኒ እናተኮሰ እልፊ ደቂ ጭዋ አሰረ ሀበሰ ንኳል ኢዱ ይመጽህ ተብሎና ቴድሮስ ገጽ እንኳ ይሬኤና ምድሬ መሰ ንፈርአን ዘፍጥኤት በትረ ሙሴ በአልካእ ትፈልጥ ስላሴ። ምንም እንኳ በዚህ ሰቆቃው እንባቸውን እያዝረከረኩ ቢያለቅሱለትም 1000 የማይሞላ ወታደር ይዘው አስመራ ገብተው የእሳት ራት ከመሆን ይልቅ በመረብ ማዶ ሆነው ጉልበታቸውን ማጠንከርና ማስፈራራትን መረጡና የደበበ ረዳቶች ለነበሩት ለደጃዝማች አምባይና ለዋክስዩም ብሩ ይቅርታ አድርገው ወደ የፈለጉበት እንዲሄዱ ፈቀዱላቸውና በአካለ ጉዛይና በስራዬ እየተዘዋወሩ ጦር ማዘጋጀት ጀመሩ። ራስ አሉላ ቁሃይን ሰፍረው በነበረበት ጊዜ የተከታያቸውም ቁጥር ወደ 2000 ከፍ ብሎ ነበር። በዚህ ወቅት ደግሞ ያላሰቡት ራስ ምታት ደረሰባቸው። ታማኛቸውና የእህታቸው ልጅ ባሻይ ተድላ ፋንጃ ከእርሳቸው ከድተው አስመራ ሄደው ለጣሊያን ገቡ። ሁለቱ ራሶች ከመረብ ወዲህና ወዲያ ሆነው የሰሜን ኢትዮጵያን አንድነት እንደገና ለማጠናከር እና ጠላታቸውን ለመቋቋም በሚጣጣሩበት ወቅት ደግሞ የሚኒሊክ ዱላ የነበሩት ደጃች ስዩም ከ1500 በላይ የሆኑና በሚገባ የተደራጀ ጦራቸውን እየመሩ መቀሌ ገቡና አድዋ አጠገብ ከ300 የማይበልጡ ወታደሮቻቸው ጋር ሰፍረው የነበሩትን ራስ መንገሻን ለመያዝ መዘጋጀት ጀመሩ። ይህንም ነገር ራስ መንገሻ እንደሰሙ በአስቸኳይ እንዲደርሱላቸው ለደጃዝማች ተድላ አይባና
ለዋክስዩም ብሩ ጥሪ ላኩ። ግን አንዳቸውም አልደረሱላቸው። በእነሱ ፈንታ ግን የሐውዜን ገዢ የነበሩት ደጃዝማች ስብሐት ደረሱላቸው። በአካለ ጉዛይ በኩል ደግሞ ደጃዝማች ባህታ አጎስ ጣሊያኖች ባደረጉላቸው እርዳታ ኃይላቸውን እጅግ አዳብረው ነበሩና ራስ መንገሻን የሚደግፉ መሆኑን ናቸው ላኩባቸው። ራስ መንገሻ ከሁለቱ ደጃዝማቾች ባገኙት እርዳታ ተጠናክረው ደጃዝማች ስዩምን ወቅተው ከመቀሌ ለማስወጣት በመዘጋጀት ላይ እንዳሉ ባህታ አጎስ ራስ መንገሻን ከርተው የሚኒሊክ አሽከርና ታማኝ መሆናቸውን አስታወቁ። የደጃዝማች ባህታን መነጠልና የራስ መንገሻንን ብቸኝነት ያረጋገጡት ደጃች ስዩም ራስ መንገሻን ለመያዝ ከሚያስችላቸው ሰዓት ላይ መድረሳቸውን አረጋገጡና ከመቀሌ ወደ አድዋ ገስግሰው ከራስ መንገሻ ጋር ጦርነት ገጥመው በርካታ ወታደሮች ከወደቁ በኋላ የአገር ሽማግሌዎችና የሃይማኖት አባቶች በመካከል ገብተው ጠቡን አበረዱና እርቋል። ደጃች ስዩምም የራስነት ወርቅ ደፉና በአክሱም ካህናት አማካኝነት ራስ መንገሻን ይቅርታ አድርጌለታለሁ ብለው ላኩበት። ራስ መንገሻ ግን ሌሊት ከአድዋ ወጥተው የአደራ አባታቸው ራስ አሉላ ወደ ነበሩበት ቆሃይን ገሰገሱ። ደጃች ስዩምም ራስ መንገሻን መከታተል ጀመሩ። ራስ መንገሻም ፈጥነው ይድረሱልኝ ብለው ፈጣን ፈረሰኛ ወደ አሉላ ሰደዱ። የአደራ ልጃቸውን የጭንቀት መልእክት ቆሃይን እንዳሉ ራስ አሉላ ሲሰሙ በቁጣ ተነሱ። በራስ መንገሻ ላይ በደረሰውም ነገር አዘኑ። ደጃች ስዩም ደግሞ ለራስ አሉላ እንዲህ ሲሉ ላኩባቸው። ጌታዬ ሆይ ወደ እኔ ይምጡ፣ እቀበሎታለሁ፣ የግዛቴንም ገሚስ እሰጦታለሁ። ራስ አሉላ ይህን ሲሰሙ ደግሞ በጣም ተቆጡና እንዲህ ሲሉ ላኩባቸው። ከአንተ ጋር ምንም ነገር የለኝም፣ ከአንተም ጋር ግዛት አልካፈልም። ከራስ መንገሻ በቀር ሌላ ንጉሥ የለኝም። የዮሐንስ መንገሻ ልጅ ብቻ ነው ጌቴ። አሁንም አንተ እኔ ነኝ የምትል ከሆነ ከመረጥከው ቦታ ጠብቀኝ፣ መጣውል አሉና ላኩ። ደጃች ስዩምም ወደፊት ገፍተው ራስ አሉላም ከቆሃይን ገስግሰው አክሱም አጠገብ እንደ አቡን ከተባለው ቦታ ጦርነት ተጋጠሙና ራስ አሉላ ድል ነሱ። ምኒልክ የኢትዮጵያ ንጉሠ ነገሥት ተብለው በነገሱ በሦስተኛው ቀን ትግራይን ሰጥተው የላኳቸው እንደ ራሲያቸው ድል ሆኑባቸው። ደጃች ስዩም ከጦርነቱ ቦታ እየፈረጠጡ የመረብን ወንዝ ተሻግረው አስመራ ገቡና ከጣሊያኖች ጉያ ተሸጎጡ። በራስና በደጃች መካከል በተደረገው ጦርነት ከራስ በኩል ከ150 በላይ ወታደር ሲሞት እስከ 300 የሚገመት ደግሞ ቆስሎባቸው ነበር። በደጃች ስዩም ላይ የደረሰው ጉዳት ግን በራስ አሉላ ላይ ከደረሰው እጥፍ ነበር። ራስ አሉላም ለራስ መንገሻ ጠላታችን ደጃች ስዩምን ድል ነስቼዋለሁና አንተም ተመለስ፣ ወደ ቤትህም ግባ ብለው ላኩባቸው። ራስ መንገሻም በታላቅ ደስታ ወደ አባታቸው ቤት ገቡ። የጦር አለቆቹ እስኪገረሙ ድረስም ደስታ ሆነ። ከደስታቸውም የተነሳ ራስ መንገሻ ጌታ ራስ አሉላ ስራው ሁሉ እንደምን ያስደንቅ! ካሉት ሰዎች ሁሉ ለማንም የማልሰጠውን ምስጋናና ሞገስ እነሆ ለእርሶ ሰጠ ብለው ላኩ። በዚህ ነገር ሕዝቡም ሰራዊቱም ተደነቀ። ደጃች ስዩም ከሁለቱ ራሶች ጋር ሲቆራቆዙ በነበሩበት ወቅት ደጃች ተድላ አባይና ደጃች ስብሐት ደግሞ አንድነት ሆነው ለኢጣሊያና ለአፄ ምኒልክ ታማኞች መሆናቸውን የሚገልጽ ደብዳቤ ለጄኔራል ባልዴሴራ ጻፉ። ባልዴሴራ
በአጋጣሚው ተደሰተና ኮሎኔል ፒያኑንና ሌሎቹን የጦር አዛዦች ሰብስቦ ባደረገላቸው ገለጻ ምንም እንኳ ይህን እርምጃ እንዳንወስድ ኢሮማ የሚገኙት አንዳንድ ባለስልጣናቶች ቢቃወሙንም በወታደራዊ ኮራቲነታችን ከዚህ ደርሰን ይህም ስራችን አሁን ወደ ተሻለ አቅጣጫ በማምራት ላይ ይገኛል። በንጉሥ በአፄ ዮሐንስ ተከታዮችና ወራሾች መካከል መለያየትና መፋጀት ደርሷል። ምኒልክ ሾሞ የሰደደው ስዩም ይኸውና ይርዳታ ሲቱኝና በነ መንገሻ ላይ እንደገና ሊዝመት እያለ ነው። የእርሱን ጥያቄ ለመደገፍ የሚያስችለን አጋጣሚ ደግሞ ደረሰ። በዮሐንስ ግዛት በነበረው አገር በጣም የታወቁና ብዙም ተከታይ ያላቸው 2 ደጃዝማቾች ደብዳቤ ሰደውልኛል። እነርሱም ተድላና ሲባት ይባላሉ። ስለዚህ ስዩም መሳሪያና ወታደር ሰጥተን ቢንሰደው መንገሻንና ሉላን ሊያተፋልን ይችላል ብዬ ገምታለሁ። ምን ታስባለህ? ብሎ ጠየቀ። ገና ንግግሩን እንዳበቃ ፒያኑ ፈጥኖ ብድግ አለና ክቡር ጄኔራል፣ አስገራሚ ሐሳብና ቲናት ለተድላ ለሲባቲን መሳሪያ መላክ ይገባል። አሉላን ሲሆን ከነ ሕይወቱ ይዘው እጁን እንዲሰጡንና በዶጋሊ ላይ ባደረሰብን የዲፍረስ ስራው ለመላው አፍሪካ መከታቻ አድርገን እንድናቀርበውና በበረሃ ላይ የወደቁትን ጀግኖቻችን እንደም በእጥፍ እንድንመልስ የጣሊያን ሕዝብም በእኛ ላይ ፍጹም እምነቱን እንዳሲያድርብን ማድረግ ዋናው ግባችን መሆን አለበት። ያለዚያ ሬሳውንም ከሰጡን ልባችን እፎይታና ደስታ ይሰማል። 3ቱ ደጃዝማቾች ይህን ያደረጉልን እንደሆነ ከፍተኛ ስጦታና ሽልማት እንደሚደረግላቸው ይነገራቸው አለ። በጣም ትልቅ ሐሳብ ነው። ለሁለቱ ደጃዝማቾች የሚላከው የጦር መሳሪያ ይዘጋጅ። ሌላስ ሐሳብ ያላችሁ አላችሁ? አለ ጄኔራሉ። የአሉላን እጅ ወይም ይረሳ የሚያስረክበን የሚሰጠውም ሽልማት ምን አይነት እንደሆነ ይነገራችሁ አለ አንድ ኮሎኔል። ቢር ነዋ። ጥቁር ገንዘብ ነው የሚፈልግ፣ ሌላ ምን ይሰጠዋል? አለ ፒያኑም ቆጣ ብሎ። ግድ የለም ልብስና የቤት ዕቃም ይጀምርላችሁ አለ ጄኔራል። አገር ቢሴታቸውስ? አለ ኮሎኔል። ለጥቁር ሕዝብ ስልጣን መስጠት ማሳበድ ነው፣ ጤንነቱን ማካወስ ነውና ሹመቱ አያስፈልግም አለ ፒያኑ። ዝቅተኛ ሹመት መስጠት እኮ አይከፋም አለ ጄኔራል ፒያኑን እየተመለከተ። ዝቅተኛም ሆነ ከፍተኛ ሹመት ብንሰጣቸው ጥቁሮች እንደሆኑ ያው ናቸው። መበታበት፣ መናናቅ፣ መፋጀት ነው ሙያቸውና ሰላም ይነሱናል አለ ፒያኑ። ይህማ ማለፊያ ነዋ፣ ቢራፉ ነዋ አለና ጄኔራሉ ተነስቶ በክፍል ውስጥ እየተንጎራደደ በዛች ፍጥነት ሰዓት የተሰማውን ደስታ ሲገልጽ የእርስ በርሳቸው መፋጀትም የምንመኝላቸው መጨረሻ፣ የእነርሱ መፋጀት ማን ይጎዳል ብለህ ትሰጋበታል? ይጨራረሷ። ከዚያ በኋላ ከባዶ ሀገር ከባዶ ቤት መግባቱ ይቸግረናል ብለህ ታስባል? እንዲያው ትንሹን ከፍ ትልቁን ዝቅ አድርገን ብንሾማቸው መተላለቃቸውን ያፋትንልናል አይመስላችሁ? ብሎ ወደ መቀመጫው ተቀመጠ። የክቡር ጄኔራሌን ሐሳብ ይደግፋል አለ ኮሎኔል። እውነት ነው። የእኛ ስራችን ጠመንጃና ጥይት ማቀበልና ማኮራጎስ። መልካም አስበዋል። ግን ካስፈለገም ከደጃዝማቹ ጋር የእኛን ወታደሮች አብሮ መላኪና አሉላን መያዝ ወይም መግደል አለብን። እርሱ በሕይወት እያለ
እኛ ሰላም ልናገኝና ሐሳባችን ሊሳካ አይችልም አለ ፒያኖ ምርር ብሎ። በዚህ እስማማለሁ፣ ሌላስ? አለ ጄኔራል። ከዚሁ ስዩም ከሚሉት ጋርስ ልዩ ተመልካች አብረን ብንሰድስ? አለ ፒያኖ። ይህንም አስቤበታለሁ፣ ግን ለዛሬው የሀገር ተወላጆች ይበኩኝም ይመስለኛል አለ ጄኔራል። ያ ተወላጁ የቱን ያህል አጥጋቢ መረጃ ሊያመጣልን ይችላል? አገርን በወታደራዊ ኃይል ማስዳሰስ ስለሚገባል አንድ መኮንን ብንልክ ይሻላል አለ ፒያኖ። ማለፊያ ነው። እንግዲያው አንድ ሰው ምረትና አዘጋጅ፣ ለምንልከው የጦር መሳሪያ አስረካቢ አድርገን እንልከዋለን። እግረ መንገዱንም የመሬቱንና የህዝቡን ሁኔታ አትንቶልን ይመጣል አለና ጄኔራሉ ስብሰባው አበቃ። በዚሁም መሰረት ለደጃች ስዩም በቂ የጦር መሳሪያ ተሰጠና ወደ ትግራይ ተመልሰው ከነደጃች ተድላና ስብዓት ጋር ተቀላቅለው በሁለት ራሶች ላይ እንዲዘምቱ መመሪያ ተሰጣቸው። ለእነርሱ ረዳት የሚሆንም የጣሊያ መኮንኖች ያሉበት ጦር የመረብን ወንዝ ተሻግሮ ወደ እንትጮ እንዲያመራና ደጃዝማች ባታ አጎስም ወደ ደብረ ዳሞ አካባቢ እንዲዘምቱ ታዘዙ። ቀደም ሲል ሁለቱ ራሶች በአፄ ምኒልክ እንደራሴ ላይ በተጎናጸፉት ድል ስማቸውና ዝናቸው እየታደሰላቸው በመሄዱ የወታደራቸውም ቁጥር ከ5000 በላይ ደረሰ። ጣሊያኖች ያስታጥቋቸውና ያስተባበሯቸው ሦስቱ ደጃዝማቾች በአንድነት ሆነው ከሦስቱ ራሶች ማለት ከመንገሻ ከአሉላና ከአጎስ ጋር ተፋጠጡ። እንደ ተፋጠጡም አልቀሩ፣ ጦርነት ገጠሙ። በጦርነቱም ሦስቱ ራሶች ድል አደረጉ። እርግጥ ነው ዘባን ላይ በተደረገው ጦርነት ሦስቱ ራሶች ብርቱ ጉዳት ደርሶባቸው ነበር። በተለይም እንደርታ በደጃች ስዩም ዘመዶች ይገዛ ነበርና እርሳቸውን የሚረዳ ብዙ ተዋጊም አግኝተውበታል። ሦስቱ ደጃዝማቾች ከውስጥና ከውጭ ባገኙት ጦር ሦስቱን ራሶች ድል ለማድረግ እንዳልቻሉ ከተረዱ በኋላ ወደ ሰፈራቸው ተመለሱ። ደጃች ስዩም ወደ መቀሌ፣ ደጃች ስብዓት ወደ አዲግራት ሲሄዱ ራስ መንገሻና ራስ አሉላም ተንቤንን ይዘው ከሰሜን የኢጣሊያ ከደቡብ የአፄ ምኒልክ ጦር ሲመጣባቸው ለመመከት መዘጋጀትና መጠባበቅ ጀመሩ። ምንም እንኳን የአሉላን እጅ ወይም ሬሳ ባያገኙትም ቅሉ ጣሊያኖችም የመረብን ምላሽ ሙሉ ለሙሉ ከሰፈሩበትና ወደ ትግራይ እግራቸውን ካስገቡ በኋላ እንደ አውሮፓውያን አቆጣጠር ጥር 1 ቀን 1890 እንደ ኢትዮጵያ አቆጣጠር ደግሞ ታኅሳስ 24 ቀን 1882 ሰሜኑን የኢትዮጵያ ክፍል ኤርትራ ብለው ሰይመው ቅኝ ግዛታቸው መሆኑን አወጁ። የውጫሌው ውል በቂ መሬት እንዳልሰጣቸው የተረዱት ኢጣሊያኖች መላውን ኤርትራን አጠቃለው መያዛቸውም ስላልበቃቸው የመረብ ወንዝን ተሻግረው ሰፈሩ። አፄ ምኒልክም ይህንኑ ክልል እንዲያውቁላቸው ሮም በጉጉት መጠባበቅ ጀመረች። ቀጥሎም ንጉሠ ነገሥቱ ወደ ትግራይ እንዲዘምቱና የዮሐንስን ወራሾችና አሽከሮች በተለይም ራስ አሉላን ከነተከታዮቻቸው ፈጽሞ እንዲያጠፉላቸው አስመራ የነበሩት የኢጣሊያ የጦር ባለስልጣኖች በታላቅ ተስፋና እምነት መጠባበቅ ጀመሩ። አፄ ምኒልክ እንደ ራሳቸው አድርገው የሾማቸው ደጃች ስዩም እንዳልሆነላቸው ካረጋገጡ በኋላ የትግራይን ጣጣ ራሳቸው ለመጨረስ አሰቡና ህዳር 29 ቀን 1882
ከአዲስ አበባ ተነስተው የካቲት 17 ቀን 1882 መቀሌ ገቡ። የእርሳቸውን መቀሌ መግባት የሰማው ጄኔራል ባልዴሲራ የመንገሻና የአሉላ ፍጻሜ መሆኑ ነው ብሎ እጅግ ተደሰተ። እንዲያውም አፄ ምኒልክ ትግራይ ውስጥ የኢጣሊያ ጦር ሰፍሮበት የነበረውን ግዛት እንዲመርቁለትና የራስ አሉላንም እጅ አስረክበውት ጥርቅም አድርጎ አስሮ ወደ ኢጣሊያ እንደሚልካቸው በመተማመን ለአፄ ምኒልክ እንኳን በደህና መጡ፣ የሚያስፈልገውትንም ነገር ሁሉ ለመላክ ፈቃደኛና ዝግጁ ነኝ ብሎ ላከባቸው። ለሰደደው መልእክት መልስ ሳይደርሰው እንዲያውም ፍቃድ ሳይሰጠው ጦሩን ይዞ ወደ አድዋ ገባና የኢጣሊያ ጦር ተዳሊ ላይ ድል የሆነበትን የመታሰቢያ በዓል አክብሯል። በዚያም አልተገታም። ወደ ተንቤን ለመዝመትና ሁለቱን ራሶች ለመግጠም ተዘጋጀ። የጣሊያኑ የጦር አዛዥ ትግራይ ውስጥ ገብቶ የሚሰራውን ተንኮል አፄ ምኒልክም የማይደግፉት ሆነ። ባልዴሲራ ይረዱኛል ብሎ ተማምኖባቸው የነበሩት ደጃዝማች ስብሃትም አገሸፉት። ፊታቸውንም ወደ ንጉሠ ነገሥቱ መለሱና በሁለቱ በመረሩ ጠላቶቻቸው በራስ መንገሻና በራስ አሉላ ላይ ብቻ ለመዝመት ፈቃደኝነታቸው አስታወቁ። ሕዝቡ የጣሊያኖችን በየቦታው መስፈር አጥብቆ በመቃወሙና እንዲያውም ወደ ሁለቱ ራሶች እየተቀላቀለ ጉልበታቸውን ለማጠንከር መነሳሳቱን የሁለቱ ራሶች ተቃዋሚዎችና ደጋፊዎችም ከተገነዘቡት በኋላ የኢጣሊያኑ ጦር ከትግራይ እንዲወጣላቸው ለአፄ ምኒልክ ስላመለከቱ ንጉሠ ነገሥቱም ጣሊያኖች የውጫሌውን ውል ጥሰው እስከ አድዋ መዝለቃቸውን በመቃወማቸው ኢጣሊያኖች ጉዳዩን ወደ ሮም አስተላለፉት። የሮም ባለስልጣኖች ተስፋ ያደረጉት ነገር መደፍረሱንና እንዲያውም አስከፊያቸው እየሆነ እንደሚሄድባቸው በመገንዘብ ጄኔራል ባልዴሲራ ትግራይ ውስጥ ያሰፈረውን ጦር ወደ ምዕራብ ምላሽ እንዲመልስ ትእዛዝ ተላለፈ። ሁለቱ ራሶች ተንቤን ላይ ሆነው በደቡብ ምኒልክ በሰሜን ጣሊያን እየገቡ ትግራይን መያዝ መጀመራቸውን አምነው ለመቀበል ቸገራቸው። ሁኔታውንም በዝምታ ከመመልከት መወያየት እጅግ አስፈላጊ መሆኑን ራስ መንገሻ ስለተረዱት ከከፋ ጥቃት ላይ ከመውደቃችን በፊት ወደ መቀሌ ሄደን አፄ ምኒልክን ይማሩን ብንል ይሻል ይመስለኛል ሲሉ ራስ መንገሻ ምክር ጠይቁ። ራስ አሉላ ሲተክዙ ቆይና የሚኒልክን ወንድምነት ጌታዬ አፄ ዮሐንስም ፈልገውት ስለነበር ልጅህን ለልጄ ብለው ለምነው ገቡ። እግዚአብሔር ያልፈቀደው ጋብቻውንና ዘር ሳያተርፉ ቀሩ። ሙሽራዋም ወደ አባቷ ቤት ተመለሰች። ከዚያም ወደ የደረሰውን ሁሉ ታውቀዋል። ጌታዬ አፄ ዮሐንስም ሚኒሊክ ወንድሜ ነው፣ እግዚአብሔር ከፈቀደለት ዘውዱንም ዙፋኔንም ይውሰደው ብለው ነበርና እነሆ ሚኒሊክ ነገሱ። አሁንም እሄዳለሁ ካልኪድና ግባ፣ እኔ ግን አልገባም አሏቸው። እርሶ ለምን አይገቡም? ከኔ ተለይተው ከሚኒሊክ ርቀው ከጣሊያን ጋር ተጣልተው እንዴት ሊኖሩ አሏቸው። የኔም ሐሳቤና ምኞት የነበረ አሉና ራስ አሉላ ትክዝ ብለው ቆዩና የኔማ ምኞቴ አንተ ኮስተር ብለህ ወዳጅህንና ጠላትህን ለይተህ የዮሐንስን ዙፋን እንድትይዝልኝ ነበር። የምኞቴ ሊፈጸም ካልተቻለ ደግሞ ገዳም ገብቼ እኖራለሁ አሉ። ይህማ እንዴት ይሆናል ብለው ያስባል። ከኔ ከተለዩ እኮ ጣሊያኖች አውለው ያሳድሩት፣ እጅዎን ይፈልጉታል፣
ያደረሱባቸውን ይዘነጋሉ ብለው ያስባሉ አሉ ራስ መንገሻ። ለእኔ አታስብ። ለእኔ ብታስብማ ኖሮ ከፊት ጀምሮ የነገርኩን ቁም ነገር ሁሉ ችላ ባላልከውም ነበር። ከእንግዲህ ወዲያ ከዮሐንስ ወዲያ ለሌላ ጌታ አልገባም። አንተ ግን ሂድ። ከዚህ ሆነ በሐሳብ ከምትንገላታ ከምኒልክ ጋር ታርቀ በሚሰጡት እደራደራለህ፣ እኔን ተወኝ አሉ ራስ አሉላ እየተከዙ። በጉዳዩም ሊግባቡ አልቻሉ። በአፄ ዮሐንስ ቤተ መንግስት አፄ ምኒልክ መግባታቸውን ራስ አሉላም እጅግ እንደሰሙም እጅግ አዘኑና የዮሐንስ ግዛት የታለ? እልፈኛቸውስ አዳራሻቸውስ የታለ? ምልክታቸው የት ይገኛል? እንግዲህ በቃኝ፣ ለምኒልክ እጅ አልነሳም። የዮሐንስን ቤት ደፍረው ገብተውበታልና በቃኝ፣ በዓይኔም አላያቸው አሉ። ራስ መንገሻ ከአደራ አባታቸው ፍቃድ ከተንቤንም ተነሱና ወደ መቀሌ ሄደው በአጠፋው ይማሩ ብለው ከምኒልክ ፊት እኔን አልበደልከኝ፣ የበደልካቸው ካሉ ቀስ ብለህ ታረቅ፣ እኔንም ይቅር በለኝ ብለው አቅፈው ተቀበሏቸው። የጣሊያኖች ድፍረትና እስከ አድዋ መዝለቅ የትግራይ ህዝብም ሆነ መኳንንቱ ያሳዩት ተቃውሞ የአፄ ምኒልክን አይነ ህሊና ስቦ በያዘበት ወቅት የአፄ ዮሐንስን ወራሽ አልታረቅም አላቀርብም ለማለት ደግሞ የማያስችልና አደገኛም የሆነ ሁኔታ ሊያስከትል እንደሚችል ምኒልክ ተገንዝበውታል። ለትግራይ ግዛት ደግሞ ከፊታቸው ከቆሙት ከመንገሻ የተሻለ ወይም የበለጠ ገዢ ሊኖር እንደማይችል አምነውበታል። ለንጉሠ ነገሥታቸው ጽናት፣ አንድነትና ሰላም ደግሞ የኢትዮጵያውያን አንድነትና ጥንካሬ ዋናው ምሰሶ መሆኑን ተቀብለውታል። የአፄ ዮሐንስ ወራሽ የሆኑትን ራስ መንገሻን አልታረቅም ማለትና ተቀብሎ ደግሞ መለዋትን ትግራይን ጠቅልሎ ለብቻቸው መስጠት ሁለቱም አደገኞች መሆናቸውን ምኒልክ ተገነዘቡት። ታዲያ መለዋን ትግራይን አጠቃለው ግዛ ንዳ ብለው ቢሰጡ የመንገሻ ልብና ጉልበት ያብጥና አሻፈሬ ማለት እንዳይመጣ ሲሉ ደጃዝማች ስዩምን በምስራቅ ክፍል፣ ደጃዝማች መሸሻ ወርቄን የአክሱም የአድዋና የመረብ ምላሽ ወዲህ ገዢዎች አድርገው ሾሙና የቀረውን ትግራይን ለመንገሻ ሰጡ። የትግራይ ገዢ እንዲሆኑላቸው ጣሊያኖች ደጅ የጠኑላቸውን ደጃዝማች ስብዓትን ግን ምኒልክ ሳይቀበሏቸው ቀሩ። በምኒልክ ቤተ መንግሥት ተሸጉጦ ሲያሽቃብጥ የነበረው የኢጣሊያ የፖለቲካ ጠቢብ አንቶኔሌም ንጉሠ ነገሥቱ ትግራይ ገብተው የእነርሱን እጩ ደጃች ስብዓትን ባለመቀበላቸውና ከትግራይም ጥቂት መሬት ቆረስ አድርገው ለጣሊያን ጦር መሳሪያ ሳይለግሱ ወደ ሸዋ በመመለሳቸው ግንባሩን በወስፈንጥር የወጉትን ያህል ተሰሙ። አፄ ምኒልክ ትግራይ ደርሰው ሹምሽር አድርገው ወደ ሸዋ ከመመለሳቸው በፊት አሉላ የትግራይ በራሪ ኮከብ ተዘዋዋሪ ኃይል መሆናቸውን ስለተረዱት የግል ሀብታቸውን ይዘው ከመኖር በቀር በአገዛዙም ሆነ በምክሩ ወይም በጦር ድልደላው ውስጥ እንዳይገቡ ራስ መንገሻን ምኒልክ አስጠንቅቀዋል። የጣሊያኖች ፖለቲካና ተስፋ በከፊል ውድቀት በመሆኑ አንቶኔሌ እጅና እግሩን እንደታሰረ ሆኖ ተሰሙ። እነርሱ ተስፋ እንዳያደረጉት አሉላ አልተያዙ። ትግራይ ውስጥ ቁራሽ መሬት ለማግኘት አልቻሉ። እንግዲያውም ራስ መንገሻ ከውድቀት ተነስተው ስልጣን ለመጨበጥ በቅተዋል። ይህን ሽንፈት ቢቀበሉትም እንደገና እቅዳቸውና ስልታቸውን በመለወጥ ራስ መንገሻን በመለማመጥና በማስታጠቅ ከአፄ ምኒልክ ጉያ ለማውጣት ሲያሰላስሉ፣ መንገሻ ደግሞ
ከአሉላ ምክር የማይወጡ እየሆኑባቸው ሄዱ። ስለዚህ መረብ ምላሽ ላይ ተደላድለው ለመቀመጥ የፈለጉትን የትግራይ መቀራረብና በንግድ መቆራኘት የአሉላ ምክርና ክንድ እንደሚቆራረጥባቸው በማመን አሉላ እያለ ቅኝ ግዛት የለም እስከ ማለት ደረሱ። በዚህም የተነሳ የአሉላን እጅ ወይም ራስ ማግኘት ካልተቻለ የአሉላን ተባባሪነት ለማግኘት ደግሞ ሙከራ መደረግ አለበት የሚል ሐሳብ አደረባቸውና አንዳንድ ሰዎችን እየመረጡ ወደ አሉላ በምስጢር መስደድ ጀመሩ። መንገሻ ከአሉላ እጅ የማይወጣ ከሆነ ሁለቱም ተባብረው ምኒልክን እንዲቃወሙና ራሳችሁን ችላችሁ ተዳደሩ ብለን መቅረብና የፈለጉትን ያህል መሳሪያ መስጠቱ የተሻለ ይሆናል ተብሎ አስመራ ላይ በነበሩት የኢጣሊያ የጦር አለቆች ተመከረና ስልቱ በምስጢር ተቀነባበረ። ይህን ዕቅድና ስልት በሥራ ለመዋል እንዲመች ከተመረጡትና ወደ ትግራይ በምስጢር ሲላኩ ከነበሩት አንዱ መሸሻ ወርቄ ራስ አሉላን አነጋግረው ያገኙትን ፍንጭ ለሳሊቢኒ ሲያጫውቱት የአገሪቱን አንድነት ለመጠበቅ ቆራጥነት ያለውን ሰውዬ በመቅረብ ላይ ነው። እርሱም በየተራራው መውጣቱና በጦርነቱ መኖሩ ሰልችቶታል። ስለዚህ በተቻላችሁ ዘዴ እርሱን ማቀፍ ይኖርባችኋል አሉት። እርግጥ ነው በዚያ ወቅት አሉላ ከማንኛውም አስተዳደር ተገልለው በረፍት ለመኖር ፈልገው ነበር። እያረጁና እየደከሙ መሄዳቸውም ማንኛውንም ጉዳይ መቃወም እንደማያዋጣቸው እየተገነዘቡት ሄደው ለአንድ ሰንደቅ ዓላማ፣ ለአንድ አለቃ፣ ለአንድ ዓላማ መቆም ዓላማቸው ሆኖ ኖሯል። የሚወዷቸውን ጌታቸውን የአፄ ዮሐንስን አደራ እስከ ሕይወታቸው ፍጻሜ ለመጠበቅና ለመንገሻ ሲሉ ሌላውን አልቀበልም ያሉ ናቸው። የንጉሠ ነገሥታቸውን አደራ እንደጠበቁ ለማንም እጅ ሳይነሱ ከአንዱ ገዳም ገብቼ ዘግቼ ብቀመጥስ እስከ ማለት ደርሰዋል። የትግራይ መኳንንትን አስተባብሮ በአፄ ምኒልክ ላይ እንዲያምፁና ብጥብጡ እንዲራዘም አድርጎ በመረብ ምላሽ የተጠናከረ አቋም መፍጠር የሚያዋጣ ይሆናል ብለው የተማመኑት የኢጣሊያ ባለስልጣኖች ግንቦት 9 ቀን 1882 አድዋ ድረስ ሄደው ከትግራይ መኳንንት ጋር በሚስጥር ተነጋገሩ። በስብሰባውም በአፄ ምኒልክ ቤተ መንግስት አሽቃባጭ የነበረው አንቶለኔና በሰላይነቱ ተይዞ የራስ አሉላ እስረኛ የነበረው ሳሊቢኒ በኢጣሊያ በኩል ሲገኙ ከትግራይ መኳንንት ደግሞ ራስ መንገሻና መሸሻ ወርቄ ተገኝተው ነበር። በመካከላቸውም እርቅና ሰላም አድርገው ተማማሉ። በስምምነቱም ላይ መሸሻ ወርቄ አድዋ እንዲሰፍሩ መንገሻ መስማማታቸውን አረጋገጡ። በመካከላቸውም ወስላቶች እንዳያስቸግሩ ለመቆጣጠር ወሰኑ። በዚህ ጊዜ አንቶለኒ ከራስ አሉላስ ጋር መቼ ያስታርቁናል ብሎ ራስ መንገሻን ጠየቀ። ነገ እንዲገኙና እንድትታረቁ አደርጋለሁ ብለው መንገሻ አረጋገጡለት። እንግዲህ ጌታዬ አሉ ራስ መንገሻ ከስብሰባው ተመልሰው ራስ አሉላን ሲያነጋግሩ ፈራ ተባያሉ። መቼም ያለፈው አለፈ። ለዮሐንስ ሲሉ ለአገሮ ሲሉ ያን ሁሉ ጀግንነት ፈጸሙ። ከእንግዲህ ወዲያ ደግሞ ዳዊትን እየደገሙ ለእኛ ጸሎት እያደረጉ እኛን በምክሮ እየረዱ እንድንኖር እንደው ከጣሊያኖች ጋር ቢታረቁልን አሉና መንገሻ ከአዳር አባታቸው ጉልበት ላይ ጎንበስ አሉ። ራስ አሉላ ብድግ ብለው መንገሻን ከጉልበታቸው ላይ አንስተው ከወንበራቸው ላይ ያስቀምጧቸውና
እሳቸውም ተቀመጡ። አታጦቻቸውን አፍታተው እንደ ማጨብጨብም አደረጉን። ልጄ፣ ወዳጄ፣ እግዚአብሔር ያክብር። ዓላማዬን ተናግረኸዋል። ለአገሬ ለጌታዬ ለዮሐንስ ስል ነበር ያን ሁሉ የሰራሁትና የአበሻ ቀርቶ የባህር ማዶ ጠላት ያፈራሁት። ከእንግዲህም በስተርጅናዬ ታረቅ፣ በሰላም ተቀመጥ ብለህ ስትለኝ ተቃልህ አልወጣም። ግን እነዚህ ነጮች ተንኮላቸውን በልቦናቸው ይዘው ነውና እንታረቅ የሚሉን። እኛን በማያጋጭ የአገርን ክብር በማይነካ ጉዳይ ከሆነ እሺ ከቃልህ አልወጣም አሉና በማግስቱ ከጣሊያኖች ጋር ተገናኙ። በስብሰባውም ራስ መንገሻ ንግግር ሲያደርጉ እንግዲህ በመካከላችን ሰላም መስርተናል። በሰላሙ ውላችንና ንግግራችንም ራስ አሉላ እንዲገኙ ተደርጓል። ያለመታደል ሆኖብን ከብዙ ችግሮች ላይ ወድቀናል። አገራችን በብጥብጥና ደም በመፋሰስ ላይ ናት። ከግራ ቀኛችንም ብዙ ሰዎች ሞተዋል። ሐሳባቸውን ሊነግሩን ፈቅደዋል። ስለዚህ እናዳምጣቸው ብለው ተናገሩ። ራስ አሉላ ተነስተው ንግግር ሲጨምሩ ድምፃቸው የደከመና አነጋገራቸውም ያልተበራራ ነበር። እየቆዩ ግን ድምፃቸው ወለል ብሎ የሚሰማና ግልጽም እየሆነ ሄደ። በተዳሊ በሆነው ጦርነት ጉዳይ ጥፋቱ የጣሊያኑ የጦር አለቃ ነው። በተሰጠኝ ግዛቴ ላይ ሰተት ብሎ ገብቶ ሰፈረበት። ጌታዬ በሰጡኝ ትእዛዝ መሰረትም እኔም ተግባሬን ፈጸሙ አሉና በስብሰባው የነበሩትን ጣሊያኖች ትክ ብለው አፈጠጡባቸው። ሳሊቢኒ ስቅጥጥ አለ። ከ3 ዓመታት ተኩል በፊት በእኛ ታላቅ ጄኔራል ጫማ ስር ወድቆ ምህረት የለመነበት ጊዜ ትዝ አለው። በዚያሽ ሰዓትም እነዚያኑ አሽከሮቻቸውን ጠርተው እግር ብረት የሚያጠልቁበት መስለው ታዩት። እጃቸውንና ቁጣቸውን ያልቀመሰው አንቶኔሌ ግን በጥርጣሬ ይመለከታቸው ጀመረ። በሐሳቡ ለሚኒሊክ እንኳን እጅ አልነሳም ብለህ አፈንግጠህ ከተቀመጥክ ይሄውና ወራት አልፈዋል። እውነት ለእኛስ ልብህን ትሰጠናለህ እያለ ያቅማማ ነበር። ዛሬ የሚኒሊክ አሽከሮኛል ብለው አዛውንቱ ጄኔራል ንግግራቸውን ሲቀጥሉ አንቶኔሌ ተቆነጠነጠ፣ ወደፊቱም አሰገገ። ሳሊቢኒ ደግሞ አፍጥጦ እያያቸው እጁ ብዕሩን መያዝ እያቃተው ማስታወሻ መሞነጫጨር ጀመረ። የመንገሻም አሽከር ነኝ። የመንገሻ ጠላት ጠላቴ፣ ወዳጁ ወዳጄ ነው። በበኩሌ ግን እናንተም ከልባችሁ ሰላም ከፈለጋችሁ እኔም ሰላም እወዳለሁ። ይህንኑም በመሐላ አረጋግጥላችሁ። በመካከሉ በራስ መንገሻ አማካኝነት እርቀ ሰላም ወረደ። ስለተደረገው እርቅና ስምምነት ለ3 ቀናት ያህል እረፍት ግብዣና በግል ውይይት ሲደረግ ቆየና ከ3 ቀናት በኋላ እንደገና ስብሰባ ተደርጎ ኢጣሊያኖች ወደ ትግራይ ገባ ብለው ክልል እንዲሰሩ ራስ አሉላ እንዲስማሙበት ሲጠየቁ እንኳን መሬት አፈር ቆንጥረው ይስጡ ቢባሉ የሚዘገንናቸው አሉላ ትከሻቸውን እያስጨፈሩ ንጉሠ ነገሥቱ ያዘዙትን ሁሉ ማክበር አለብን ሲሉ ራስ መንገሻም ቀጠል አድርገው አዎ አዛዡ ወሳኙ ንጉሠ ነገሥቱ ናቸው፣ እኛ ታዛዦች ነን ብለው የአሉላን ሐሳብ ደገፉ። በዚያ ዕለት በዚያ ስብሰባ ላይ ከተነሱት ነጥቦች እጅግ አከራካሪና አስቸጋሪ ሆኖ የቀረበው ደግሞ ራሱ አሉላ ፎቶግራፍ እንዲነሱ የቀረበው ጥያቄ ነበር። የእነርሱን ምላሳቸውንም መሳሪያቸውንም አላምነውምና አይሆንም ብለው ድርቅ አሉ።
ራስ መንገሻም እንደ አባት ለምነው እንደ ሕፃን አባብለው እሺ አሰኟቸው። አሉላ እሺ ብለው ፎቶግራፍ ተነሱ ሲባል የአድዋ ሕዝብ ማን ይሙት ጣሊያኖች የአሉላን መልክ በትክክል ያወጣሉ፣ ያን ሁሉ ወታደር የፈጀባቸውን ሰው መልክ እውነት አስመስለው ያሳያሉ እያለ መዘበቱን ጣሊያኖች ሰሙ። አዎ በዚያች ዕለት የተነሱት ፎቶግራፍ ሌላውን የዕድሜና የብቸኝነት ገጽታቸውን የሚያሳይ ነበር። ሰራዊታቸው በጦርነት ሳይሆን በረሃብና በመከራ ተበታትኗል። እርቁን በብቸኝነታቸው የተነሳ ተገደው ተቀብለዋል። ያን አጋጣሚውን ሳሊቢኒ ለአንቶሎኒ ሲያጫውተው የዛሬው አሉላ ፍጹም ልዩ የሆኑት አሉላ ትዝ ይሉኛል። ቀይ ሻማ ለብሰው በበቅሎ ላይ ተቀምጠው በኩራትና በልበ ሙሉነት የነበሩት አሉላ ትዝ ይሉኛል። በዛን ጊዜ ዝናቸው የሚያስተጋባ መሸነፍ የማይቃታቸው በነበሩበት ወቅት የነበረው ገጽታቸው ዛሬም ትዝ ይለኝ። ዛሬም ቢሆን አሉላ ለሰላም እጃቸውን ሲዘረጉ በፍጹም ኮራቴና ኪብር መሆኑን ለማረጋገጥ ችያለሁ። በኮራቴነትና በኮራትነትና የላቀ ወኔ ወደ ጦርነት ሲሄዱ ለማረጋገጥ ችያለሁ። ሲሄዱ ጦርነትንም ሲገጥሙ የነበሩት ኮራቱ አሉላ ዛሬም በተረጋጋ መንፈስና በፍጹም ኩራት ሰላምን ተቀብለው ታዲያ እንዲህ ሆኖ ስላየኋቸው ዛሬም ሕሊናዬን የሚወተውቱ ጥያቄዎች አሉ። ከእንግዲህስ ወዲያ ካላቸውን ይጠብቁ ይሆን? በእርግጥስ ከእንግዲህ ወዲያ ከመንገሻ ቤታቸውን ይኖራል? እነዚህን ጥያቄዎች ያሳደረብኝ ሁኔታ ዛሬ እንኳን አጋጥሞኛል። ለምሳሌ በስብሰባው ላይ እንኳ ራስ መንገሻ ንግግር ሲያደርጉ አሉላ አቋርጠዋቸው በቃ አነጋገርህን ቆጥብ ሲሏቸው መንገሻም ዝም አሉ። ይህም የአሉላን ፍጹም የበላይነት የሚያሳየኝ ሆኖ አሉ። ምንም እንኳን አሉላ በሙያቸውና በጀግንነታቸው ከዚያ ከፍተኛ ደረጃ ለመውጣት ቢችሉ በወዲ ቁቢነታቸው የተነሳ ሁልጊዜ ከተከታይነት ሊያመልጡ አልተቻላቸው ነበር። ራስ አሉላ የራስ አርአያ ድምፁን ልጆች በተለይም እጅግ አስጊ የነበሩትን ደበበን ካሰሩ በኋላ የትግራይ መኳንንት መቆራቆፍ በመጠኑም ቢሆን እየበረደ ሄደ። ራስ መንገሻን የሚፎካከሩ የነበሩት የአጋሜው ገዢ ደጃች ስብዓት ብቻው። ስብዓት ምንም እንኳ በአስተዳዳሪነታቸው ሕዝብ ቢያቅፋቸውም በጦረኛነታቸው ግን ግንባረ ሰባራ ነበሩና የራስ መንገሻን የበላይነት ሊቋቋሙት አልተቻላቸው ነበር። እንዲያውም አመል ሆኖባቸው አንድ ጊዜ እገብራለሁ ሲሉ አንድ ጊዜ ደግሞ እምቢ እያሉ ቢያንጎራጉሩም ቅሉ ጉልበታቸውን ተማምነው ሙሉ ለሙሉ መንገሻንና አሉላን ሊዋጉ የሚችሉ አልነበሩምና መንገሻም እምቢ ካልክ ወዮልህ እያሉ ከማስፈራራት በስተቀር ክተት ብለው ሊዘምቱባቸው አልጨከኑም ነበር። በዛን ጊዜም በአጋሜ በኩል ከታየው የተጋፊነት መንፈስ በስተቀር በአፄ ምኒልክ እንደ ራሲ ሆኖ በተሾሙት በራስ መንገሻ የበላይነት ትግራይ መጠነኛ ሰላም እየሰፈነባት ሄደች። ጣሊያኖችም ከራስ መንገሻ ጋር ባደረጉት ምስጢራዊ ወዳጅነት ሳቢያ ትግራይ ገብተው የሕዝቡን የበላይነት ለማግኘት በነበራቸው ዘዴ ለሕዝቡ እህል በነፃ ማደል ጀመሩ። አፄ ምኒልክ ደግሞ ነገሩን ደረሱበትና ጣሊያኖች በነፃ አድለናል ላሉት እህል ዋጋውን 18,000 የማር ትሬዛ ብር በመክፈላቸው ከጣሊያኖቹ ይልቅ የሚኒሊክ ስምና ቸርነት እየተጋነነ ሄደ።
ከዚያ ቀጥሎ ደግሞ አፄ ምኒልክ ለራስ መንገሻ የንጉሠ ነገሥትነት ማዕረግ ሊሰጧቸው ነው የሚል ወሬ ከአዲስ አበባ ፈትልኮ መቀሌ ስለገባ ሕዝቡ እርቅ ሆነ፣ ሰላም ወረደ እያለ ደስታውን በማስተጋባቱ ራስ መንገሻ ወደ አዲስ አበባ ለመሄድና ታማኝነታቸውንና ታዛዥነታቸውን ለማረጋገጥ የማሰባቸውና የመዘጋጀታቸው ወሬ ደግሞ በተራው ከትግራይ ዋና ከተማ ገስግሶ ሸዋ ዋና ከተማ ገባ። በራስ መንገሻ መሪነት የትግራይ መኳንንት አንድነት መጠንከሩ ራስ አሉላም ቢያስደስታቸውም ቅሉ ወደ ሸዋ ሄደው ለምኒልክ እጅ መንሳታቸውን ደግሞ የማይደግፉት ሐሳብ ሆነባቸው። የመንገሻ ሐሳብና ዕቅድ ደግሞ ከአሉላ የተለየ ሆነ። አፄ ምኒልክ ለራስ መንገሻ የንጉሥነት ማዕረግ ሊሰጡ አስበዋል የተባለው ወሬ መንገሻን እጅግ አጓግቷቸዋል። ምክንያትም ነበራቸው። የአፄ ዮሐንስ ወራሽ ሆነው የቀረቡ ያም ቀርቶ የአፄ ምኒልክ እንደራሴ የሆኑት መንገሻ ከትግራይ መኳንንት ጋር በእኩልነት ደረጃ ራስ እየተባሉ መጠራቱ ሰልችቷቸው ነበር። ምንም እንኳ የልባቸውን አፍረጥርጠው መናገሩን ባይደፍሩትም ወደ ሸዋ የመጓዛቸውን ነገር እንደገና ለአደራ አባታቸው ማስረዳቱን አመኑበትና ኩርፊያው አብቅቶ ምክክሩን ሲጀምሩ አዬ ጌታ፣ አዬ ጌታዬ፣ ወደ አዩ ጌታዬ፣ ወደ አፄ ምኒልክ ለመሄድ ያሰብኩት እኮ ስለ አገሩ፣ ስለ ሕዝቡና ስለ ሁላችንም ደህንነት ስል። አፄ ምኒልክን ያህል ሰው እዚህ ድረስ መጥቶ ጥፋትን ምሬሃለሁ ብሎ እንደ ራሴ ሁን ብሎ ይህን ያህል ሹመት ሲሰጠኝ እኔ ደግሞ በተራዬ ከዙፋናቸው ቀርቤ ማመስገንና ደስተኝነቴንም መግለጽ ይገባኛል። ይህን ካላደረግንሁ ደግሞ ያላሰብነውን አስበው ይጣሉናል አሉ ራስ መንገሻ። ዘውዱና ዙፋኑ ያንተ ነበርኩ፣ የዮሐንስ ወራሽ እኮ አንተ ነበርክ፣ ይሄ ብዛብህ አሉ ራስ አሉላ መንገሻንም ጉዟቸውንም በንቀት እያዩ። አልሆነማ ጌታዬ፣ አልሆነም እያወቁት የአገር የመኳንንትና የሥጋ ዘመዶች መች ለዚያ በቁ። እርስ በርሳችን አይደለም የተናከስ ነው፣ እርስ በርሳችን አይደለም የተናከስ ነው አሉ ራስ መንገሻ ሆድ በባሰው ስሜት። እርሶማ አሁንስ የትግራይ መኳንንት መሽተኙልህ፣ ይኸውና ስብዓትስ አጋሜን አሳድሞ ያስቸግር የለም። ታዲያ እርሱ መጣው እያለ ያንተ ወደ ሸዋ መሄድ ምን ይሉታል? ፍርሃት አይመስልብህም? አገሩን ለማን ሰጥተው ነው የምትሄደው? አሉ ራስ አሉላ። እርሶና ራስ አጎሳላችሁ አይደለም እንዴ? እኔንም አፄ ምኒልክ አልፈለጎኝም። እኔን አገር ጠባቂ አድርገህ ሸዋ ብትሄድ ነገሩ ይበላሽባል። ራስ አጎስን አደራ ብለህ ብትሄድ ደግሞ አልጋህን ይዞ እንደወጣ ቅር ይልሃልና የዛሬው መንገድህ አይታየኝም አሉ አሉላ። ምክሩ ከልባቸው የገባ መሆኑን ራስ መንገሻ አንገታቸውን ደፋ ቀና እያደረጉ ገለጹላቸውና እንግዲያውማ ስብዓትን እንግጠምና እርሱን ድል ካደረግን በኋላ ብንሄድ ይሻላል። እንግዲያውማ ስብዓትን እንግጠምና እርሱን ድል ካደረግን በኋላ ብንሄድ ይሻላል ብለው ጠየቁ። ይሄማ ያምራል፣ ይገባል፣ ስርዓቱም ይሄው ነው። ተፎካካሪን ድል ነስቶ ወደ ንጉሥ ሲቀርቡ ግርማ ሞገስም ይደምቃል አሉ ራስ አሉላ። ይሁን እንግዲያው ለራስ አጎስ የምንላክባቸውና የሽሬን ጦር ይዘው ይምጡና
ስብዓትን እንቅጠመው አሉና ራስ መንገሻ ነገሩ በዚሁ ተቆመ። ሦስቱ ራሶች እንደገና በአንድነት ሆነው ከአንድ ደጃዝማች ጋር ጦርነት ለመግጠም ተሰለፉ። ስብዓት ወደ ኤርትራ እንዳይገቡ ወይም ከኤርትራ በኩል መሳሪያ እንዳያስገቡ በዚያ ጊዜ የኤርትራ ጠቅላይ ገዢ ሆኖ አዲስ ተሾሞ ለመጣው ለጄኔራል አንቶኒዮ ጋንዶልፊ ጻፉለትና ደጃች ስብዓትን ለመውጋት ዘመቱ። ስብዓትም የሦስቱን ራሶችና የራሳቸውንም ኃይል አመዛዝነው አጋሜ ውስጥ ምቹ ቦታ ይዘው አደፈጡ እንጂ በግልጽ ወጥተው ጦርነት ለመግጠም አልፈለጉም። ራስ መንገሻም ስብዓትን ድል ሳያደርጉ ወደ ሸዋ መሄድ የማያስተማምን ስለሆነባቸው ትግራይ ውስጥ መቆየቱ ግድ ሆነባቸው። ከደጃዝማች ስብዓት ጋር የተጀመረው ጦርነት ቀልጥፎ ያለቀ እንደሆነ መንገሻ ወደ ሸዋ የሚሄዱባቸው መሆኑን የተገነዘቡት አሉላ ደግሞ ጦርነቱ ፈጥኖ እንዳያልቅባቸው በለብሰብታ ያዙ። አንቶኔሌና ሳሊቢኒ የተባሉት የኢጣሊያ መልእክተኞች ከራስ መንገሻና ከራስ አሉላ ጋር በሚስጥር ተገናኝተው እርቅ አድርገው ሁለቱ ራሶች ከአፄ ምኒልክ እንዲያፈነግጡላቸው የተቻላቸውን ያህል አባብለው አጥጋቢ መልስ ካጡበት በኋላ አዲስ አበባ ገብተው በአፄ ምኒልክ ቤተ መንግሥት ብቅ ጥልቅ ማለት መጀመራቸውን ራስ መንገሻ ከሰሙ በኋላ ደግሞ ነገሩ ከፍተኛ ስጋት እያሳደረባቸው ሄደ። እርሳቸውን ከምኒልክ ጋር ለማለያየት ያደረጉት ሙከራ ያልተሳካላቸው ጣሊያኖች የሆነ ያልሆነውን ቀባብተውና ወንጅለው ሌላ እርምጃ እንዳያስወስዱባቸው ስለሰጉ ከደጃች ስብዓት ጋር የነበራቸውን ፍጥጫ በሰላም ጨርሰው ወደ ሸዋ ለመሄድ ወሰኑ። ውድ የቻናላችን ተከታታዮች የአሉላ አባ ነጋ የክፍል 17 ትረካ የምዕራፉ ክፍል ስለበዛብን በክፍል አድርገን እየከፋፈልን ለማቅረብ ተገደናል። አሁን የዚህ የክፍል 17 ትረካ በሰማችሁት መልኩ ቀርቦ ተጠናቋል። በቀጣይ ክፍል 17 ቢኝ ይዘን እንቀርባለን። እናንተም ትረካው ተጀምሮ እስከሚያልቅ ሳትሰለቹ በትዕግስት ስላዳመጣችሁን እጅግ አድርገን እናመሰግናችኋለን። በቀጣይ የምንለቃቸው ቪዲዮዎች ወዲያውኑ እንዲደርሳችሁ የደወሏን ምልክት በመጫን ቻናላችንን ሰብስክራይብ አድርጉልን፣ ላይክም አድርጉልን። ሼር እያደረጋችሁም ለሌሎች በማዳረስ ሌሎችም ቻናላችንን እንዲቀላቀሉ እየጋበዛችሁ ቻናላችንን እንዲያድግ አግዙ። በኮሜንት መስጫ ቦታ ላይ እዚች ቦታ ላይ ማስተካከያ አድርጉ፣ ይህን ጨምሩ፣ ይህን ቀንሱ እያላችሁ በአተራረካችን ዙሪያ የሚሰማችሁን ማንኛውንም አይነት ጥቆማ፣ ሐሳብና አስተያየት አስፍሩልን። እንዲተረክላችሁ የምትፈልጉትን የታሪክ አይነት ወይም ታሪካዊ ልቦለድ መጽሐፍ ካለ በኮሜንት ቦታ ላይ አስቀምጡልን። ጥንት አገራችን ኢትዮጵያ በጀግኖች አባቶቻችን ደም ነፃነቷን ሳታስደፍር ተፈርታና ተከብራ እንደኖረች ሁሉ ዛሬም በልጆቿ እያልክንድ ታፍራና ተከብራ ትኖራለች። የአሁኑም ሆነ ቀጣዩ ትውልድ የጀግኖች አባቶቹን ምሳሌ ተከትሎ አገሩን ከጠላት ይጠብቅ፣ ጠንክሮ በመስራትና የልማት አርበኛ በመሆን ኢትዮጵያን ከድህነት ያላቅቅ። ይህ የዘወትር መልእክታችን ነው። እስካሁን ወዳችሁና ፈቅዳችሁ ያለመታከት ጊዜያችሁን ሰውታችሁ ስላዳመጣችሁን እያመሰገንን በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልን፣ ሰላም ሁኑልን። ሰላማችሁን ምንጊዜም ይብዛልን። እግዚአብሔር አምላክም አብዝቶ ይባርካችሁ።